ሰላም ወዳጆቻችን የሃኛ ሳምንት የእንግሊዝ ፕሪሚየር ሊግ ሲመለስ ከሚጠበቁ የሳምንቱ ትልቁ ጨዋታ ማንቸስተር ሲቲና ቸልሲን የሚያገናኘው የኢቲሃዱ ጨዋታ ነው። ይህ የዛሬን ያድርገውና ተጠባቂው በኤንዞ ማሬስካና እንዲሁም ደግሞ በፔፕ ጋርዲዮላ መካከል የሚደረግ መምህሩ ከደቀ መዝሙሩ የሚያደርጉት ጨዋታ ይሆን ነበር። አሁን ግን ኤንዞ ማሬስካ በቸልሲ ቤት የሉም። ፔፕ ጋርዲዮላ ቀለል ያለ ተጋጣሚን የሚያገኝ ይሆናል። ታዲያ ይህ ለፔፕ አስቸጋሪ የሚሆንበት አጋጣሚ ሊፈጠር ይችላል። ምክንያቱም አዲስ አሰልጣኞች በሚመጡበት ጊዜ ያጫወት ለውጦች ቡድኖች አፈግፍገው የመጫወት ባህሪን ሊያሳዩ ይችላሉ። ነገር ግን ስለ ጨዋታው ኦፕታ ሱፐር ኮምፒውተር ማንቸስተር ሲቲን 59% የማሸነፍ ዕድል ሰጥቶታል። ሲቲ በሜዳው ባለፉት 8 ጨዋታዎች እንግዲህ በተከታታይ በድልን እያሳካ ይገኛል። ይህ ቡድን በውጤታማነቱ ለመቀጠል አርሰናልን በእንግሊዝ ፕሪሚየር ሊግ ዋንጫ ለመፎካከር እንደዚህ አይነት የኢቲሃድን ጨዋታዎች ማሸነፍ ግድ ይለዋል። ቸልሲ ካለፉት 15 ነጥቦችን ከመምራት ጥሏል በዚህ የውድድር ዓመት። ይህ ማለት በ22-23 ሲዝን በቸልሲ ታሪክ 18 ነጥቦችን በመጣል ከርድ ሆኖ የሚታወሰው ዓመት ነው። ከአምናው ጋር እኩል ደረጃ ላይ ደርሷል። ኤንዞ ማሬስካ መልቀቅ ይህንን ጨዋታ ድባቡን ትንሽ ደብዘዝ እንዲል አድርጎታል። ነገር ግን የቸልሲ ደጋፊዎች በዚህ ጨዋታም ድልን የሚናፍቁ ይሆናል። ያለ ኤንዞ ማሬስካ በስታንፎርድ ብሪጁ ክለብ ከሜዳና ከሜዳ ውጭ ባለ ሁኔታ ለውጦችን ይታይ ይሆን? እሁድ ምሽት የሚነግረን ይኖራል። አድማጮቻችን ይህ ያያ ስፖርት ነው። የስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። የዚህ ሳምንት ትልቁ ዜና ተጠባቂ ያልነበረው የኤንዞ ማሬስካ መሰናበትን ተከትሎ የቸልሲ ተጫዋቾች፣ የቸልሲ ደጋፊዎች እንዲሁም የቸልሲ ባለቤቶች አሁን ስለ እሁዱ ጨዋታ ከማሰብ ራቅ ብለው ሌላ ነገር ስራቸውን ተጠምደው ይዘዋል። ያም የሆነው የኤንዞ ማሬስካን ተተኪ መፈለግ ነው። በህዳር ወር የእንግሊዝ ፕሪሚየር ሊግ ምርጡ አሰልጣኝ ተብሎ የተመረጠው ኤንዞ ማሬስካ በታህሳስ ወር ማን ይሄ ያጋጥመዋል ብሎ ይጠብቅ ነበር። ነገር ግን ያለፉት 7 ጨዋታዎች አንድ ጊዜ ብቻ በማሸነፍ ይህ ቡድን ይህ ስብስብ እንግዲህ ከአርሰናል ጋር ሲፎካከር ከአርሰናል ጋር ስታንፎርድ ብሪጅ ያደረጉትን ጨዋታ በ10 ተጫዋቾች ድንቅ ብቃታቸውን ካሳዩ በኋላ ለኤንዞ ማሬስካና ለቸልሲ ከባባድ ቀናቶችን አሳልፈዋል። ነገር ግን እንግዲህ ባለፈው ሳምንት እንደተደረገው በዚህ ሳምንት አጋማሽ ማለት ነው 2-2 እንደተጡበት ጨዋታ አሳሳቢ አልነበረም። የበርንማውዙ ጨዋታ በተለይ በቸልሲ ላይ የተሞከረው የ3.14 ኤክስጂ ሙከራ ማሬስካን የመጨረሻ ሆኖ ከዚህ ስብስብ እንዲለቁ አድርጓቸዋል። ኤንዞ ማሬስካ ለቀቀ፣ ተሰናበተ ወይስ በስምምነት ለቀቁ? በሶስቱም አይነት ረገዶች የተለያዩ አይነት ኢንፎርሜሽኖች የተለያዩ አይነት መረጃዎች ይወጣሉ። ይህ ነው የሚባል የተረጋገጠ መረጃን ማግኘት አይቻልም። አንዳንድ መረጃዎች ተሰናብቶ ነው ቸልሲ ፍላጎት የላቸውም ይህ አሰልጣኝ እንዲቀጥል ይላሉ። አብዛኛው ግን በሁለቱም ፍላጎት ማሬስካ መልቀቅ ይፈልግ ነበር። ቸልሲም ከዚህ በላይ በውጤቱ ባለው ሁኔታ ማቆየት አልፈለገም የሚል ነው። ነገር ግን ቸልሲ አሁንም እንደ አዲስ ፕሮጀክትን የመገንባት ግዴታ ውስጥ ገብቷል። ታዲያ የቸልሲ ደጋፊን የሚያሳስባቸው የዘንድሮ ውድድር ዓመት በጥር ወር ላይ ምን ውጤት ላይ ይደርሳል? ሰኔ ላይ እውነት ቸልሲ ዘንድሮ የተሳተፈበትን የአውሮፓ ቻምፒዮንስ ሊግ በሚቀጥሉት ዓመትስ ይሳተፋል ወይ? ይህ ትልቅ ጥያቄ ነው። በተለይ የአስቶን ቪላ፣ የሊቨርፑል፣ የማንቸስተር ዩናይትድ ዘንድሮ ጠንካራ ብለው መምጣትና መፎካከር አቅማቸውን ሲታይ ቸልሲ ጠንካራ ያለ ፉክክርን የሚጠብቀው ነው የሚሆነው። ስለዚህ ይህንን ማሳካት ይችል ይሆን? እንግዲህ የሚጠበቅ ነው የሚሆነው። ቸልሲ ከመሪው አርሰናል 15 ነጥቦችን ርቆ ይገኛል። 30 ነጥብ ላይ ነው የሚገኘው። ታዲያ ቸልሲ ቀጣይ ጨዋታዎችን የማሸነፍ የመፋለም ግዴታ ውስጥ ይገባል። ይህ ስብስብ ያንን ብቃት ያሳያል ወይ? አንዱ ተጠባቂ ሁኔታ ነው የሚሆነው። ቸልሲ ታዲያ ይህ ቡድን ማንን ይተካል በኤንዞ ማሬስካ ምትክ የሚለው አሁን በአብዛኛው ወደ ሊያም ሮዘነሪ የብሉኮ ግሩፕ የሆነው የስትራስቡርግን አሰልጣኝ ላይ የሚያተኩር ይሆናል። ነገር ግን ለዚህ ጨዋታ ካሌም ማክፍላረን የሚተካ ይሆናል። ካሌም ማክፍላረን እንግዲህ አዲስ ነገር ነው የሚሆንለት ማለት ነገሮች እንዴት ያስተካክላል እንዴት ይሆናሉ የሚጠበቅ ይሆናል። ነገር ግን ፔፕ ጋርዲዮላው ማንቸስተር ሲቲ አንዳንዴ እንደዚህ አይነት ሁኔታዎች አዋጭ አይሆኑም። ቸልሲ አቅም አለው ከሲቲ ጋር ለመፎካከር፣ ይህ ማንም የማይክደው ነው። ነገር ግን አንዳንዴ ስታይሎች ያጫወት ቅርጾችን ማጥናት አትችልም አዲስ አሰልጣኝ እንዲሁም ደግሞ በአዲስ ዘይቤ ቡድኖች ሲመጡ። ታዲያ ይህ ስብስብ በማሬስካ ጨዋታ ይቀጥል ይሆን ወይስ የተለየ አዲስ አጨዋወትን ይዞ ያሳየን ይሆን? ታዲያ ፔፕ ጋርዲዮላ የዘንድሮ ውድድር ዓመት ትልቁ እቅዱ አርሰናልን በእንግሊዝ ፕሪሚየር ሊግ ተፎካክሮ ዋንጫዎችን ማሸነፍ ነው።
በስታዲየም ኦፍ ላይት ታዲያ በአዲሱ ዓመት 0-0 የወጣበት ጨዋታ አስደሳች አልነበረም። በዕለቱ ጥሩ ዜና የነበረው የሮድሪ ወደ ጨዋታዎች መመለስ ነው። ታዲያ ማንቸስተር ሲቲ ከተከታታይ ጨዋታዎች በኋላ 8 ጨዋታዎችን ካሸነፈ በኋላ አቻ የወጣበት ጨዋታ ነው። ይህ እንግዲህ ለማንቸስተር ሲቲ አርሰናል ጋር ያለውን የነጥብ ልዩነት ወደ 4 ከፍ እንዲል አድርጎታል። ማንቸስተር ሲቲ ዘንድሮ እንግዲህ በጥሩ ፐርፎርማንስ ባለፉት 8 ጨዋታዎች ሲያሸንፉ በአምስቱ ጨዋታዎች ከ3 በላይ ጎሎችን ማስቆጠር ችለዋል። ኤርሊንግ ብሮት ሃላንድ ከሜዳ ውጭ የተደረጉትን የኖቲንጋም ፎረስቱን ጨዋታ እንዲሁም ደግሞ የስታዲየም ኦፍ ላይቱን የሰንደርላንዱ ጨዋታ ላይ ምንም ጎል ማስቆጠር አልቻለም። ሁለቱ ቡድኖች ከሜዳ ውጭ ባደረጉት ጨዋታ ቸልሲ እንዲሁም ደግሞ ማንቸስተር ሲቲም የሚቸገሩ ነው የሚሆኑት። ነገር ግን ማንቸስተር ሲቲ አሁን በሜዳው ነው። በሜዳው ደግሞ ጥሩ ብቃት ካላቸው የእንግሊዝ ፕሪሚየር ሊግ ቡድኖች ውስጥ አንዱ ማንቸስተር ሲቲ ነው። ይህንን ሁኔታ ታዲያ ማንቸስተር ሲቲዎች ይለውጡታል ይሆን? በዚህ ጨዋታ ሽንፈትን ያስተናግዱ ይሆን? የሚጠበቅ ነው የሚሆነው። ቸልሲ ግን በብዙ ሁኔታዎች እየተፈተነ ነው። በዚህ ጨዋታ ላይ ያለ ካይሴዶ ነው የሚገባው። ምክንያቱም ካላችሁኝ ካይሴዶ በ5 ቢጫ ካርድ ማየቱን ተከትሎ በዚህ ጨዋታ ላይ አይኖርም። ይህ ማለት እንግዲህ የቸልሲ አማካይ መስመር በአንድሬ ሳንቶስ እና በሪሲ ጄምስ ሊወከል የሚችልበት እድል ይኖራል። ያለ ኩኩሬላም ሊጫወቱ የሚችልበት እድል አለ። ነገር ግን ኩኩሬላ ከጉዳቱ አገግሞ የመለስ እድሉ ሰፊ ነው የሚሉ መረጃዎችም ወጥተዋል። በማንቸስተር ሲቲ በኩል ያለ ሳቪኒዮ እና ኒኮ ጎንዛሌዝ የመጫወት እድላቸው ሰፊ ነው። ነገር ግን የሮድሪና የዶኩ መመለስ ብዙ ቦታዎችን የሚሸፍን ይሆናል። ማንቸስተር ሲቲ ሪያን አስኖሪ እንዲሁም ደግሞ ኦማር ማርሙሽ በጨዋታው ላይ አይኖሩም። ሁለቱም በአፍሪካ ዋንጫ ተሳትፎ ላይ ስለሚገኙ እንግዲህ ይህ ጨዋታ በጣም ተጠባቂ የሚያደርጉት ብዙ ምክንያቶች ነበሩ። ነገር ግን አሁን በተለይ ቸልሲ በዋና አሰልጣኝ አለመሆኑን ተከትሎ የቸልሲ ደጋፊዎች በተለየ ሁኔታ ይህንን ጨዋታ ላይ ጠብቁ ይችላሉ። ነገር ግን እግር ኳስ ደግሞ ሁሌም ያልተጠበቁ ሁኔታዎችን በጥሩ ፈተናዎችና በጥሩ ሁኔታዎች ልናይ እንችላለን እና ቸልሲ እንግዲህ ሊያስደነግጠን የሚችልበት አይነት ቅርጽም ይዞ ሊመጣ ይችላል ብዬ እገምታለሁ። ባለፉት 8 ጨዋታዎች ቸልሲ ወደ ኢታድ አቅንቶ ጥሩ ውጤትን አላስተናገደም። ታዲያ ማንቸስተር ሲቲና ቸልሲ እንግዲህ ቸልሲ የዛሬን ያደርገውና ከ2005 እስከ 2008 ለ4 ተከታታይ ዓመታት በኢታድ ማሸነፍ ችሎ ነበር። ነገር ግን ከ2008 በኋላ በ16 ዓመታት 3 ጊዜ ብቻ ነው ወደ ኢታድ አቅንቶ ማሸነፍ የቻለው። በቸልሲና በማንቸስተር ሲቲ በኩል የሚደረግ ጨዋታ ጎል ሁሌ የማይጠፋው ነው። ባለፉት 22 ጨዋታዎች አንድ ጊዜ ብቻ ነው ጎል ያልተቆጠረው። ያም በታህሳስ ወር 2018 የ2-0 የቸልሲ ድል ተከትሎ ማንቸስተር ሲቲ ይህንን ጨዋታ የማሸነፍ እድሉ በኦፕታ ሱፐር ኮምፒውተር መሰረት 59% አድርጎ ሰጥቶታል። ከዛ ውጭ አቻ 21%፣ ቸልሲ ዝቅተኛ እድል ነው ማለት ይቻላል 20% ነው የተሰጠው። ነገር ግን ቁጥሮች አይደሉም፣ ሜዳ ላይ የተጫዋቾች ፐርፎርማንስ ናቸው ወሳኝ የሚሆነው ተፎካክረው ይህንን ጨዋታ ማሸነፍ። ምክንያቱም በተለይ የደረጃ ሰንጠረዡ ላይ ታችሁ ከሆነ ከ5ኛ እስከ 15ኛ ያለው በጣም የተጠጋጋ ስለሆነ ቸልሲ ጥንቃቄን ማድረግ የሚጠይቀው ነው የሚሆነው። ታዲያ ውጤቶችን ማስመዝገብ አንዱ ትልቁ ዓላማው ይሆናል ብዬ አስባለሁ። በካራባኦ ካፕ ፉክሩን ራሱ ቀንሶ በንይታ ፕሪሚየር ሊጉ ላይ ቶፕ 4 ማጠናከር ላይ እንዲሁም ደግሞ ቶፕ 5 ማጠናቀቁ ላይ ማተኮር የሚጠበቅበት ይመስለኛል። ግምት ያሰላለፉ እንግዲህ በማንቸስተር ሲቲ በኩል ዶናሩማ ግብ ጠባቂውን የሚጀምር ይሆናል። ኑኔዝ፣ ዲያዝ፣ ጋቫርዲዮና ኒኮ ራይሊ፣ ሮድሪ፣ በርናርዶ ሲልቫ እና ፎደን የአማካይ መስመሩን፣ ሪያን ቸርኪ፣ ሃላንድ እና ዶኩ ከጉዳት የተመለሰው ቦታዎችን የሚሸፍኑ ይሆናል። በቸልሲ በኩል ሳንቼዝ ግብ ጠባቂውን የሚጀምር ይሆናል። ጉስቶ፣ ፎፋና፣ ቻሎባ እና ኩኩሬላ የተከላካይ መስመሩን የሚይዝ ይሆናል። ጄምስ እና ሳንቶስ የአማካይ መስመሩ ላይ ይኖራሉ። በ10 ቁጥር ቦታ ላይ ደግሞ ኢንዞ ፈርናንዴዝ የሚኖር ይሆናል። የአጥቂ መስመሩን ደግሞ ፓልመር፣ ጃኦ ፔድሮ እና ስቴፋን ዊሊያን የሚመሩት ይሆናል። ለቸልሲ በዚህ ጨዋታ ላይ ቢሸነፍ ምንም የተለየ ነገር ሊኖር ይችላል ብዬ አላስብም። ምክንያቱም አዲስ አሰልጣኝ የሌለውን ቡድን መውቀስ የማይቻል ይሆናል። አቻ ወይም ደግሞ ማሸነፍ ግን የተለየ ትርጉም ይኖረዋል። ለቡድኑ መንፈስ እንዲነቃቃ የሚያደርገው ይሆናል። ቸልሲ በዚህ ወር አትሊስት ቶፕ 5 ሳይወጣ መቀጠል፣ በአውሮፓ ቻምፒዮንስ ሊግ ወደ ቀጣዩ ዙር ማለፍ የሚችል ከሆነ ቶፕ 8 በተለይ መውጣት የሚችል ከሆነ ደግሞ ሌላ እድልን የሚያመጣ ነው የሚሆነው። ኤንዞ ማሬስካ የተባረሩበት ሰዓት ለቸልሲ ደጋፊዎች ትክክለኛ ሰዓት አይደለም። የቸልሲ ኤንዞ ማሬስካን ባትደግፉ እንኳን ባይመቻችሁ እንኳን ውድ አድማጮቻችን እዚህ ሰዓት አሰልጣኝ ማሰናበት ልክ ያልሆነ ነው። በተከታታይ 9 ጨዋታዎች ነው በዚህ ወር ያለበት ቸልሲ። ስለዚህ በዚህ ወቅት በጣም አሳሳቢ የሚባል ነው ብዬ አስባለሁ። ወደ አድማጮቻችን እናንተ እንዴት ታዩታላችሁ? የማንቸስተር ሲቲ ጨዋታ በመቀጠል ተከታታይ ጨዋታዎችን ነው ቸልሲ የሚያደርገው። ጠባቂ ነው እንግዲህ። ወደ አድማጮቻችን ይህ የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።